ህዝብ የሚያውቃቸው የሚከተላቸው ታዋቂዎቹ ማህበራዊ ሚዲያ ተጠቃሚ ልጆቼ እኔን እናታችን አይደለሽም እያሉኝ ነው። እኔ ግን እነሱ እንደሆኑ ነው የማውቀው ትላለች የዛሬ ተረኛ ባለ ታሪካችን። ምንድነው የሆነው? ምንድነው የተፈጠረው? ከራሷ አንደበት ሁሉንም ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች እናደርሳለን። አይደል? ማን ልበል? ዮዲት ግርማ እባላለሁ። እሺ ወይዘሮ ዮዲት አመሰግናለሁ ስለመጡ። ታሪክ አንቺ ልበል አንተ? ኧረ አንቺ። እሺ ስለመጣሽ አመሰግናለሁ። ታሪክሽን ልትነግሪኝ ስለመጣሽ ማለት ነው። ትንሽ ስላንቺ ንገሪ መጀመሪያ፣ ስለ ዮዲት፣ ስለ ልጅነት፣ እስቲ ስላስተዳደግሽ ንገሪ መጀመሪያ፣ ስለ ቤተሰቦችሽ። ስንተኛ ልጅ ነሽ ለቤተሰቦችሽ? እኔ አራተኛ ልጅ ነኝ። እንዴት የት ነው ተወልደሽ ያደግሽው? አዲስ አበባ ነው። አዲስ እንዴት ነበር ልጅነት? እስቲ ቆንጆ ነው። በቃ ልጅነት በጣም አሪፍ ነው። ያው መጨረሻ ላይ ህይወት ነገር ሆኖ ትዳር ያዝኩኝ። ትዳሬን ከያዝኩ በኋላ መጨረሻ ላይ ይሄንን ከተጋባን በኋላ ከሱ ጋር ከተጋባን በኋላ ማለት ነው 2 ልጆች ወለድን፣ ወንዶች ማለት ነው። አንዱ ብሩክ አብርሃም ነው የሚባለው የመጀመሪያው፣ የሁለተኛው ደግሞ ቴዎድሮስ አብርሃም ነው የሚባለው። ከዛ መጨረሻ ላይ እሱ ሚኪ ገና የአመት ከምናምን ሆኗል። ያኛው ደግሞ ወደ 4 አመት ይጠቀዋል። 4 አመት ወደ 5 አመት ሊሆነው ነው። ሚኪ ማለት ያኛው ቴዎድሮስ፣ እኔ ነኝ ሚኪ የምለው። ኦኬ እሺ። የሁለተኛው ልጅ ማለት ነው። እና እሱ ተወልዶ እያለ መጨረሻ ላይ በጣም ኃይለኛ ሆነብኝ። በቃ ከሱ ጋር በጣም እየተጣላን ሆነ። እዛ መጨረሻ ላይ እኔ ለሰራተኛ ልጆቹን አስቀመጥኩኝና ሰርቪስ ቤት ደግሞ ሌላ ሴት አሉ፣ እሳቸውን እዩልኝ ብዬ ለእናቱ ደወልኩኝና በቃ ቤቱን ተረከቡኝ። እኔ ጥዬ ወጥቻለሁ ቤቱን እሱ ስላስቸገረኝ ብዬ። ባለቤትሽ ነው? አዎ ነገርኳቸውና ወጣሁ። ስወጣ ከዛ እሳቸው ደግሞ ጥሩ ሴት ናቸው፣ አማቴ ማለት ነው። እኔ ልጆችሽን ጥለሽ አትመለሽ፣ ከዛ ልጆችሽን ጥለሽ አትመለሽ ታያት ይጃል። አልቻልኩም። ፍርድ ቤትም ተካሰናል። ፍርድ ቤት ተካሰን ልጆቼን ስጠኝ አልኩ። አልፈታም አለ። ውሸቱን ማለት ነው። ኧረ እኔ እነዚህ ልጆች ከሚሰቃዩ እባክህ ልጆቼን ስጠኝ፣ እኔ ልጆቼን ማሳደግ ነው የምፈልገው አልኩት። ከዛ እሺ አለልህና እንደገና በፍርድ ቤት ተቋጨ። በፍርድ ቤት ሲቋጭ ከዛ መጨረሻ ላይ ደግሞ እንደገና ካሁን በኋላ ምንም ነገር ችግር አልፈጥርም አለ። እሺ ብዬ ተመልሼ ገባሁ። በፍርድ ቤት ከተለያያችሁ በኋላ በፍርድ ቤት እንደገና ልንፋታ ብለን በቃ ጨርሰን እኔ ካሁን በኋላ ምንም ነገር አላደርግም፣ ልጆቿን ታሳድጋለ። እሺ ብዬ እንደገና ገባሁ። ከገባሁ በኋላ ደግሞ እንደዛው በቃ ዱላ፣ በቃ ምን ብዬ ልበል፣ የቤት ዕቃ መሰባበር ነው። እናትየውም ያውቁታል። እሳቸው በጣም ጥሩ ሴት ናቸው ከሚገባው በላይ። ምን ብዬ ልበል፣ እውነት አሁን በህይወት ቢኖሩና ኖልኝ እንኳን መስክሮልኝ ብዬ ብላቸው የሚመሰክሩ ሴት ናቸው እና በጣም ጥሩ ሴት። ከዛ ምንም ነገር አላልኩም። እባክሽ ተመለሻል። አማችሽ በጣም ብዙ በነገራችን ላይ ጥሩ ወይ የሳቸው እውነት ሰው ግን በተለምዶ ምንድነው ይሄ አማችና ምራት ምንድነው የሆነ አንድ አባባል አይዋደድም ይባላል። ግን የሳቸው ደግሞ ምን ብዬ ልበልህ፣ በቃ እሱ ትዳር እንዲይዝላቸው፣ እሱ ህይወት እንዲይዝላቸው፣ በቃ ህይወታቸው በቃ ልጅ የለውም፣ ከኔ ነው ልጅ የወለደው እሱ ማለት ነው። የተማረሰ ማለት ታላቅሽ ነበር፣ ልጅ የለውም ከኔ ነው የወለደው። እስቲ ስለተዋወቃችሁ ንገሪኝ መጀመሪያ። እንዴት ተዋወቃችሁ? በምን አጋጣሚ ተዋወቃችሁ? ተዋወቃችን መርካቶ ነው ጫማ ቤት ሰራ ነበር። ጫማ ቤት እየሰራሁ እያለ አጋጣሚ ጫማ ገዛኝ። ጫማ ገዝቶኝ ከዛ ሄደ እየመጣ ምሳ ሲጋብዘን እኔና ጓደኛዬን ሲጋብዘን መጨረሻ ላይ እኔ ለቀኩ ነው ወጣሁ። እሱን ስራውን ማለት ነው። ሌላ ስራ ስለተመረኩኝ እኔ በሃውስ ኪፒንግ ሌላ ሆቴል እየተማርኩ ነበር፣ ትቼው ማለት ነው። እየተማርኩ እያለ የበፊት ስልካችንን ሰጥቼው ነበር እኔ ማለት ነው። የቤት ስልካችሁ ነው? አዎ። ከዛ ተቀይሯል። ያኔ የቤት ስልክ ነው ነበር። የቤት ስልክ ነው ያለው፣ ተቀይሯል። እና ግን ትንሿ ሞባይል ማለችኝ እኔ። ከዛ
የእህቴ ባል ያመጣልኝ አለች። ተንሸራተሿ ሳምሰንጓ ማለት ነው። ከዛ እኔ የኔን ሳልሰጠው የቤታችን ሰጠሁት፣ የበፊቱን ማለት ነው። ስሰጠው እሱ የበፊቱን ቴሌ ሄዶ የበፊት ስልክ ቁጥራቸው እንደዚህ ነበረ፣ ያሁን ደግሞ እንደዚህ ነው ይልልህና እንትን ይላል። አጋጣሚ ኦፕሬተሯን ሲጠይቃት ኦፕሬተሯ ደግሞ ይሄን ስልክ ቁጥር የኛ ስልክ ቁጥር አሁን የበፊት እንደዚህ ነው፣ ያሁን ደግሞ ተቀይሯል ይሄ ነው ብላ ስትለው ደወለ ቤት። ማንን ያገኛል? አባቴን አገኘ። አባትሽን? አዎ አባቴን ያገኘ። ከዛም በኋላ አባቴን ሲያገኘው መጨረሻ ላይ ማንን ፈልገህ ነው? ዮዲትን ፈልጌ ነው፣ ጓደኛዬ ነበረች ላግባት ፈልጌ ነበረ፣ ጠፍታብኝ ነው፣ በዚህ ወጥ በዚህ ገብቷል። ላግባት ፈልጌ ነው? አዎ በስልክ ነው የሚለው? አዎ በስልክ ሲለው አባቴ ደግሞ ያው ናና ትንሽም የተማረም ስለው ይሄም ተምሯል እኮ ሌክቸረር ነው አዲስ አበባ ዩኒቨርሲቲ። ከዛም በኋላ መጨረሻ ላይ እንነጋገር መጀመሪያ እስቲ ተባባሉን። ሰሜን ሆቴል ተገናኝተው ተነጋገሩ። ሰሜን ሆቴል ተገናኝተው ከተነጋገሩ በኋላ ተቀጣጠሩ። በቃ ካላገባዋታል። እኔ ደግሞ በጣም ኃይለኛ ስለሆነ ፈራሁት። ፈርቼው ተደበቅኩ። በቃ ጠፋሁበት። የራሴን ሃውስ ኪፒንግ ይሄ ትምህርቱን ማለት ነው እየተማርኩ እያለ